ሰላም ጤና ይስጥልን። የተወደዳችሁ የአርት ኤንድ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ስለዚህ የዛሬ ቪዲዮ ከባለፈው ቪዲዮ የቀጠለ ነው። ባለፈው ቪዲዮ ላይ ስለ ሰውነት መድከም፣ ሰዎች እጅግ በጣም ቀላል የሚባል ስራ ለመስራት መቸገር፣ ውጭ ብለው መድከም፣ ትንሽ አካላዊ እንቅስቃሴ አድርገው ደረጃ ወጥተው ተኝተውም ሊሆን ይችላል፣ በምንም መንገድ ኤክስፕሌን የማያደርጉት ሰውነት መድከም ምክንያቶቹ ምንድን ናቸው የሚል ጠለቅ ያለ ቪዲዮ ሰርቻላችሁ ነበር። ስለዚህ እዛ ቪዲዮ ላይ ያደረግነው ምንድነው የሰውነት መድከም እንዲሁም ቀን ቀን ያልተለመደ የእንቅልፍ ፍላጎት መምጣት። እንቅልፍ ማለት ሁለት አይነት ምክንያት ነው ያላቸው። አንደኛው የሰውነት መድከማቸው ምክንያት ያለው አንደርላይን ኮዝ ያለው ከዚህ በፊት እንደተወያየ ነው ወይ ከልብ ከሳምባ ጋር እንዲሁም ከካንሰር ጋር ከሚወስዱት መድኃኒት ጋር ከውፍረታቸው ጋር እጅግ በጣም ወደ 10 የሚጠጉ ምክንያቶችን ዘርዝረናል። ይሄኛው የድካም አይነት ታካሚዎች ያላወቁት ወይ ደግሞ ወደ ሕክምና ሄደው ያላረጋገጡት አንደርላይን ኮዝ ያለ ተደብቆ ያለ ድካም ምንጭ ያለው ነው። እንደዚህ አይነት የመድከም ስሜት ያላቸው ሰዎች ወደ ሕክምና ቦታ ቢሄዱና አካላዊ ታሪካዊና የላቦራቶሪ ምርመራ ቢያደርጉ የሰውነት መድከምና መዛል ምክንያቱን ማወቅ ይችላሉ ማለት ነው። ሁለተኛው አይነት ድካምን የሚያመጣው ደግሞ ምንም ምክንያቱ የማይታወቅ ማለት። ምናልባት አሁን የዛሬ ቪዲዮ የሚሆነው ከልክ ያለፈ መድከማችሁ አስቸግሯችሁ ወደ ጤና ተቋም ሄዳችሁ ተመርምራችሁ ምንም አይነት በሽታ የለባችሁም ተብላችሁ ግን ሪል የሆነ ድካም የሚሰማችሁ ሰዎች ከሆነ ይሄ ቪዲዮ ለእናንተ ነው ማለት ነው። ምናልባት የጤና ተቋም ላይ የሰውነት መድከም ቶሎ ቶሎ ይደክመኛል ብላችሁ ብትነግሯቸው ረፍት አድርጉ፣ እንዳጠጡ፣ ፈሳሽ ውሰዱ ብለው ሊነግራችሁ የሚችሉት ግን ይህን አድርጋችሁ ግን መፍትሄ ያላገኛችሁ ሰዎች ልትኖሩ ስለሚችሉ ዋነኛውን ምክንያቱ የማይታወቅ የሰውነት ድካም የሚያመጣ ኦክሲዴቲቭ ስትረስ የሚባል እጅግ በጣም የሚገርም ሜካኒዝም እንዴት አድርጎ ድካም እንደሚያመጣ ዛሬ በዝርዝር እናወራለን ማለት ነው። ስለዚህ የቪዲዮ ሁለት ዓላማ ይኖራል። አንደኛ ኦክሲዴቲቭ ስትረስ ምንድን ነው? ኦክሲዴቲቭ ስትረስ እንዴት ነው የሰውነት መድከምና መዛልን የሚያመጣው የሚለውን የምንወያየው። ሁለተኛ ለኦክሲዴቲቭ ስትረስ የሚያጋልጡ የአኗኗር ዘይቤዎች አሉ፣ ተፈጥሯዊ የሆኑ መፍትሄዎች አሉ። ስለዚህ ያለ ምክንያት ሰውነታችሁ እንዲዝሉ የሚያደርጉ 10 የአኗኗር ዘይቤዎችን ዛሬ በዝርዝር ነግራችኋለሁ። እርግጠኛ ሆኜ ነው ነግራችሁ። እነዚህን 10 የአኗኗር ዘይቤዎች ብታስወግዱና ኦክሲዴቲቭ ስትረስ ነፃ ቢሆን ሰውነታችሁ ሲግኒፊካንትሊ በሚባል ደረጃ የሰውነት ድካማችሁን መቀነስ ትችላላችሁ ማለት። ይህን ካልኩ እንግዲህ ሳይንስ ላወራ ነው። ሁልጊዜኛ ምን ብለን እናምናለን መሰላችሁ? ማወቅ ሁሉን ነገር ይለውጣል ብለን እናምናለን። ኖዊንግ ቼንጅስ ኤቭሪቲንግ ብለን ነው የምናምነው። ያ ማለት ያላወቃችሁትን አትተገብሩ። ስለዚህ እንወቅ፣ ወደ ተግባር እንቀጥላለን ማለት። ኦክሲዴቲቭ ስትረስ ማለት ሰውነታችን ውስጥ የምንበላው ምግብ ወደ ኃይል ይቀየራል። እንደምታውቁት ካርቦሃይድሬትን ብሉ፣ ፕሮቲንን ብሉ፣ ሊፒድን ብሉ፣ አትክልትና ፍራፍሬዎችን ብሉ። እነዚህ ምግቦች ወደ ሰውነታችን ከገቡ በኋላ ኦልቲሜት የሆነ ኦብጀክቲቫቸው ኤነርጂ መስጠት ነው፣ ኃይል መስጠት ነው። ሌላ ዓላማ የለውም። በነገራችን ላይ መብላት ኤነርጂ የማያመጣ ከሆነ ኃይል የማያመጣ ከሆነ አለመብላት ይሻላል። ሆድ ይሞላል ግን ሰውነት ይራባል። ጨጓራ ይጠግባል፣ ሰውነት ይራባል። ስለዚህ ወደ ኢነርጂ በሚቀየርበት ጊዜ ግን ማንኛውም እንግዲህ የምርት ሂደት የሚያልፍ ማንኛውም ነገር ሰውነት ላይ ከሰውነት ውጭም ቢሆን ተረፈ ምርት አለ፣ ባይ ፕሮዳክት የሚባሉት ማለት። ስለዚህ እነዚህ የካርቦሃይድሬቱ፣ የፕሮቲኑ፣ የሊፒዱ፣ የቫይታሚን፣ የሚነራል የነዚህ ሁሉ የምንመገባቸው ምግቦች ወደ ኃይል ሲቀየሩ የሚተውት ተረፈ ነገር አለ፣ ባይ ፕሮዳክት። እነዛ ባይ ፕሮዳክቶች በአግባቡ ካልተወገዱ ሰውነታችን በጣም የሚደንቅ ነው። በነገራችን ላይ እነዚህ ባይ ፕሮዳክቶች እንደሚፈጠሩ ሰውነታችን ያውቃል፣ የፈጠረንም ያውቃል። እንዴት እንደሚወገዱም ደግሞ ሲስተም ተዘጋጅቶላቸዋል። ነገር ግን እነዚህ የተሰሩት ባይ ፕሮዳክቶች ወይም ደግሞ ትርፈ መሬቶች ካልተወገዱ ኦክሲዴቲቭ ስትረስ ያመጣል። ስለዚህ ኃይል ለማምጣት የበላን ምግብ ወደ ኃይል ሲቀየር ጀነሬት የሚያደርጋቸው ሪአክቲቭ ኦክሲጅን ስፒሺስ የሚባሉት እነዚህ ሪአክቲቭ ኦክሲጅን ስፒሺስ በኖርማል ሬንጅ እኮ ጠቃሚ ነው ለሰውነታችን፣ ባክቴሪያ ይገላሉ፣ ሌላም ብዙ ጥቅሞች አሏቸው። ነገር ግን ከመጠን በላይ ከሆኑ ግን ለሰውነታችን ኤክስትሪምሊ ቶክሲክ ናቸው፣ ሰውነታችን ይጎዳሉ። ስለዚህ እነዚህ ሪአክቲቭ ኦክሲጅን ስፒሺስ የሚባሉት እነማን ናቸው የሚለውን እንደው የተወሰነ ለእውቀት ያክል ባወራችሁ ደስ ይለኛል። ወደ 4 የሚጠጉ በዚህ የኃይል ሜታቦሊዝም ውስጥ ጀነሬት የሚደረጉ የሚመረቱ ትርፈ ፕሮዳክቶች አሉ፣ ባይ ፕሮዳክት ያልናቸው። አንደኛው ሱፐር ኦክሳይድ አናዮን የሚባል ነው። ይህን እንግዲህ ለእውቀት ያክል እንጂ እንድትጨነቁበት አይደለም፣ እንደው ለእውቀት ያክል ነው። ሃይድሮጅን ፐሮክሳይድ፣ ሲንግል ኦክሲጅን ራሱን አንድ ሲንግል ኦክሲጅን፣ ሃይድሮክሳይል ራዲካልስ የሚባሉት
እነዚህ አራቱ ኬሚካሎች ሪአክቲቭ ኦክሲጅን ስፒሺስ ይባላል። ስለዚህ ሰውነታችን እነዚህን ሪአክቲቭ ኦክሲጅን ስፒሺስ በአግባቡ ማስወገድ ካልቻለ ኦክሲዴቲቭ ስትረስ የሚባል በሰውነታችን ውስጥ ብግነት ያመጣሉ ማለት ነው። ስለዚህ ሰውነታችን እንዴት ነው እነዚህን የሚቆጣጠሩ ሲባል በተመሳሳይ እንደ ሪአክቲቭ ኦክሲጅን ስፒሺሶቹ ሰውነታችን ያዘጋጃቸው እነዚህን ኬሚካሎች የሚመገብ ሌላ ኬሚካሎች አሉ። በጣም የሚደንቅ ነው። እነሱን የሚመገባል። ለምሳሌ ሱፐር ኦክሳይድ ዲስሙቴዝ የሚባል ኤንዛይም አለ። እነዚህን የሚመገብ ካታሊዝ የሚባል ግሉታታይን ሪዳክቴስ የሚባል ግሉታታይን ፐሮክሲዴስ የሚባል እነዚህ አንቲኦክሲደንት ዲፌንስ ሜካኒዝም ናቸው። እነዚህን ሪአክቲቭ ኦክሲጅን ስፒሺሶች ሰውነታችን እንዳይጎዱ የሚመገቡ ማለት ነው። ስለዚህ እነዚህ ተርፈ መሬቶች የሚያጠቋቸው የተለዩ አራት ሴሎችን ልነግራችሁ ፈልጋለሁ። አራት ህዋሳት። የመጀመሪያው የሚያጠቁት ሰውነታችን ኢነርጂ ፕሮዲውስ እንዲያደርግ ኃይል እንዲያመነጭ የሚያደርገው በጣም ጠቃሚ የሆነውን ህዋስ ያጠቃል። ያ ህዋስ ማይቶኮንድሪያ ይባላል። ስለዚህ እነዚህ ተርፈ መሬት ወይም ደግሞ ሪአክቲቭ ኦክሲጅን ስፒሺስ በመጀመሪያ የሚያጠቁት ማይቶኮንድሪያ ደግሞ ምንም ምግብ ተመገቡ ኃይል እንዲሆን የምታደርገው እቺ በሴላችን ውስጥ የምትገኝ ቅንጣት የምታክል ኦርጋኔል በአይን የማይታይ እንኳን አይደለም ሴል ውስጥ ያለው ኦርጋኔል ሴልም በአይን አይታይ ማይክሮስኮፕ ምናምን ያስፈልጋል። ስለዚህ እዛ ውስጥ ያለች ኦርጋኔል ነች ማይቶኮንድሪያ። ይሄን ኢነርጂ የበላ ነው ምንም ኢነርጂ ቢሆን ወደምንጠቀመው እንድንቀሳቀስ እኔ አሁን እያወራ ያለበት አእምሮ የሚያስብበት ለእንድ ድምፅ እንዳወጣ ሴሎቼ ስራቸውን እንዲሰሩ የሚያደርገው ከማይቶኮንድሪያ የሚመጣው ኤነርጂ ነው ማለት ነው። ስለዚህ ማይቶኮንድሪያ ከተጎዳ ምንድን ነው የሚፈጠረው? በሰውነታችን ውስጥ ያለው የኃይል አቅርቦት ይቀንሳል። የኃይል አቅርቦት ቢቀንስ ምንድነው ችግሩ? ጡንቻችሁ ይራባል። ጡንቻችሁ ያለ ኤነርጂ መንቀሳቀስ አይችልም። በሰውነታችን ውስጥ ያለ ኤቲፒ የሚባል ኬሚካል ነው እንደ ኤነርጂ የምንጠቀመው። አዲኖሲን ትራይፎስፌት የሚባል ኬሚካል ነው። እሱ ኬሚካል ከሌለ ጡንቻ ይንቀሳቀስ። ስለዚህ ምንም ትንሽ ስራ ለመስራት ጡንቻችሁ ይዝላል ማለት። ሌላስ ምን ይደረግ? አእምሯችሁ ኮንቲኒየስ የሆነ ኢነርጂ ይፈልጋል። ግልኮስ ይፈልጋል። ሌሎችም ኬቶን ቦዲዎችም አሉ። አእምሮ ኢነርጂ ይፈልጋል። የዚህ ያልተቆራረጠ የኃይል አቅርቦት አእምሮ ካልቀረበለት አእምሮ ይደክማል ማለት፣ ትኩረት ያጣል፣ ማስታወስ አይችልም፣ ኢሪቴብል ይሆናል፣ ይነጫነጫል፣ እንቅልፍ ይላቸዋል። ስለዚህ ሰዎች ኃይል በሚያጥርባቸው ጊዜ ፈጣሪ ጥሩ አድርጎ ዲዛይን ስላደረገ ሸትዳውን ያደርጋል ማለት። ለምንድን ነው? አሁን አንተን የማንቀሳቀስበት በቂ ኢነርጂ ስለሌለኝ እረፍት አድርግ ብሎ ያስተኛል። እንቅልፍ ይላል። ለዛ ነው ቀን እንቅልፍ የሚላችሁ ወይም ይደክማል። ነገር ግን ናቹራሊ መድከም ግን የተፈጥሮ ጸጋ ነው። ለምንድን ነው? የደከመው አካላታችሁ ሪጀነሬት አድርጎ ወይም ደግሞ እረፍት አድርጎ በአዲስ መንፈስ ወደ ስራ እንድትመለሱ ያደርጋል። ይህ ጤናማው የሆነ መድከም ነው። ነገር ግን ይህ ኤክስፕሌን የማያደርገው ምክንያት የሌለው መድከም ሲሆን ግን በዋናነት ማይቶኮንድሪያ በእነዚህ ኦክሲዴቲቭ ስትረስ ወይም ደግሞ በሪአክቲቭ ኦክሲጅን ስፒሺስ ሲጠቃ የሚመጣ ተፈጥሮ ሂደት። ሁለተኛ እነዚህ ቅድም የነገርኳቸው አራቱ ኬሚካሎች የሚጎዱት ተርፈ ኬሚካልስ የሚባሉት ማለት ነው የአእምሮ ሴሎች። የአእምሮ ሴል ተጎዳ ማለት ወደ ጡንቻ የሚሄደው መልእክት ይስተጓጎላል። ከጡንቻ ወደ አእምሮ የሚሄደው መልእክትም በተመሳሳይ ይስተጓጎላል ማለት። ስለዚህ ምን ታደርጋላችሁ? ይሄ በተለይ ሴንትራል ፋቲግ ወይም ደግሞ ሜንታል ፋቲግ የሚባለው ይመጣል ማለት። አእምሮአችሁ ይደክማል፣ ይዝላል፣ መልእክት አያስተላልፍም፣ እንድተኙ ያደርጋል ማለት። ክላሪቲ አይኖራችሁ፣ ኮግኒቲቭ ፋንክሽናችሁ ወይም ደግሞ የአስተውለት አቅማችሁ እየቀነሰ ይመጣል ማለት። በሌላ በሶስተኛ የሚጠቃው ሴል የጡንቻ ሴላችን። የጡንቻ ሴላችን ሁልጊዜ የማያርፍ ሴል ነው። ስለዚህ በዚህ በኦክሲዴቲቭ ስትረስ ጡንቻችን ይጎዳል። ጡንቻ ተጎዳ ማለት ደግሞ ምንም ነገር ማድረግ አትችሉም። በነገራችን ላይ ጡንቻ ሲባል ብዙ የሚመስለው እዚህ ጋር ያለው እጁ ላይ ያለው ምናምን ነው የሚመስለው። ጡንቻ ማለት አእምሮ ውስጥም ጡንቻ አለ፣ ጨጓራ ውስጥ ጡንቻ አለ። እያንዳንዱ ሽንት እንዲሸኑ የምታደርጉት ወሲብ እንድታደርጉ ሰውነታችን እንዳጠቃላይ የሚደረግ ማንኛውም እንቅስቃሴ ምግብ ሽርሽሪት በትንፈሳ ሳይቀር አየር እንዳስገባና እንዳስወጣ የሚያደርጉ ጡንቻዎች ናቸው። ስሙዝ መስል ነው የሚባሉት። ይሄ አሁን ይሄ እንዳንቀሳቀስ የሚያደርገው ስኬሌታል መስል ነው። ልቤ እንዲመታ የሚያደርግ ደግሞ ካርዲያክ መስል ነው የልብ ጡንቻዎች። ስለዚህ ምን ለማለት ፈልጌ መሰላችሁ? በትሪሊዮን የሚቆጠር ሴል የሚንቀሳቀሰው በጡንቻ ነው። ይሄ ጡንቻ ደግሞ ኤነርጂ ይፈልጋል። ይሄ ኤነርጂ ደግሞ የሚመጣው ከማን? ከማይቶኮንድሪያ። ማይቶኮንድሪያ ግን ተጎድቷል እያልኳቸው ላስት የልብ ጡንቻ ይጎዳል። ማይቶኮንድሪያ በዚህ በኦክሲዴቲቭ ስትረስ የልብ ጡንቻ ይጎዳል። የልብ ጡንቻ ተጎዳ ማለት ምንድን ነው? ልብ ደም የመርጨት አቅሟ ይቀንሳል ማለት እኮ ሌላ ነገር የለውም። ስለዚህ ልብ ደም ካረጨች ምንድን ነው? ወደ ተለያዩ የሰውነታችን ክፍል የሚደርሰው የኦክሲጅን መጠን ይቀንሳል ማለት ነው። ቅድም እንደነገርኳችሁ ማይቶኮንድሪያ ኦክሲጅን አላገኘችም ማለት ኃይል መስራት አትችልም። ያለ ኦክሲጅን ማይቶኮንድሪያ ኢነርጂ አትሰራም። ለዛ ነው በእያንዳንዱ ሰከንድ አየር የምታስወጡትና የምታስገቡት ያን አየር ምንም አናደርገውም፣ ለማይቶኮንድሪያ ነው የምንሰጠው። ይህን የሚያደርገው። ስለዚህ ይህን ዲቴል ሳይንስ በዚህ ከተግባባን ምን አይነት የአኗኗር ዘይቤዎች ናቸው ይህን ኦክሲዴቲቭ ስትረስ ወይም ደግሞ ብግነት የሚያመጡት የሚለውን መወያየት ይኖርብናል ማለት ነው። ስለዚህ 10 እጅግ አደገኛ የሆኑ የአኗኗር ዘይቤዎች ሲግኒፊካንትሊ ቶሎ የሚደክማችሁ ቀን እንቅልፍ የሚይዛችሁ ሰዎች ከልብ ሰምታችሁ ወደ ተግባር የምትለውጡትና ልታስወግዷቸው የሚገቡ የአኗኗር ዘይቤዎችን ነግራችኋለሁ ማለት ነው። ስለዚህ የመጀመሪያው ኢንሱሊን ሬዚስታንስ የሚባል ነው። ኢንሱሊን ሬዚስታንስ የመጀመሪያው በሰውነታችን ውስጥ ኦክሲዴቲቭ ስትረስ ወይም ደግሞ ተርፈ ኬሚካሎች ይሄ ሜታቦሊዝም ኢነርጂ ለመስራት የሚመረቱት እነዛ 4 ኬሚካሎች እንዲጨምሩ የሚያደርግልን ኢንሱሊን
ኢንሱሊን ሬዚስታንስ ማለት። ኢንሱሊን ሬዚስታንስ ማለት ግን ምን ማለት ነው? ሌላ ነገር የለውም። ኢንሱሊን ሬዚስታንስ ማለት የኢንሱሊን ስራ በሰውነታችን ውስጥ የጨመረውን ግሉኮስ ወደ ጡንቻ ወስዶ እንዲጠቀሙ ማድረግ። ነገር ግን ጡንቻ ሴንሲቲቭ ሆና የኢንሱሊን መልእክት ስትቀበል ነው ይሄ የሚሆን። ነገር ግን ጡንቻ ከተላመደስ የኢንሱሊን መልእክት አልቀበልም ካልስ፣ ስለዚህ ምንድን ነው ጡንቻ የኢንሱሊን መልእክት አልቀበላል ሬዚስት አደረገ ማለት። ስለዚህ ምን ይፈጠራል? ግሉኮስ ከደም ስር ወጥቶ ወደ ጡንቻ አይደርስም ማለት። ኢነርጂ ወይም ግሉኮስ ደም ስራችሁ ውስጥ አለ፣ ጡንቻችሁ ግን ይራባል ማለት። ስለዚህ በዚህ ሰዓት ጡንቻችሁ ኢነርጂ ካላገኘ ይደክመዋል ማለት ነው። አንድ ሁለተኛ፣ ደም ውስጥ ከፍተኛ የሆነ የስኳር መጠን ጨመረ ማለት ብግነትን ያመጣል፣ ኢንፍላሜሽን ያመጣል። እነዚህ ኢንፍላሜሽን ደግሞ አጠቃላይ ሰውነታችን እንደ እሳት ነበልባል የሚቀሰቅሱ ኢንፍላማቶሪ ሚዲያተርስ የሚባሉ አሉ። እነሱ እንዲለቀቁ ያደርጋል። እነዛ ፕሮቲኖች ናቸው፣ ሌላ አይደለም። በቃ እዚህ ጋር ችግር ተፈጥሯል ብለው የትብብር መልእክት ነው የሚያስተላልፉት። ስለዚህ ሰውነት ይሄን ከተረዳ በአንድ ጊዜ የሰውነት ብግነት ይጨምራል፣ ኦክሲዴቲቭ ስትረስ ይጨምራል፣ የማይቶኮንድሪያ ጉዳት ይቀንሳል። ስለዚህ ኢንሱሊን ሬዚስታንስ እንዴት ነው የምንቀንሰው ነው? ስኳርና ስኳር ነክ የሆኑ ምግቦችን አስቀሩ፣ ፍጹም በሚባል ደረጃ ካርቦሃይድሬትን ቀንሱ፣ ጤናማ የሆኑ ካርቦሃይድሬቶች አትክልትና ፍራፍሬዎችን አዘውትራችሁ ተመገቡ። ፕሮሰስድ የሆኑ አሰራቸው ቫይታሚን ሚነራል ወጥቶ የስኳር መጠናቸው ብቻ የጨመሩ ነገሮችን አትመገቡ። ይህም ባለማድረግ ብቻ ሲግኒፊካንትሊ ኢንሱሊን ሬዚስታንስ መቀነስ ይችላል። ማይቶኮንድሪያ ጤንነታችሁ መጨመር ትችላላችሁ። አንዴ ሁለተኛው ስትረስ ነው፣ ጭንቀት። እኔ ሁልጊዜ ይናገራሉ በሕክምና ሙያ ሶፋር የተረዳውን ነገር ሁለት አጠቃላይ የሁሉ በሽታዎች ምንጭ የምንላቸው ነገሮች አሉ። ሁለት ነገሮች፣ አንደኛው ጭንቀት ነው፣ ሁለተኛው ውፍረት። ውፍረትና ጭንቀት የሁሉ በሽታዎች መንስኤዎች ናቸው፣ በተለይ ተላላፊ ላልሆኑ በሽታዎች ማለት ነው። ስለዚህ ጭንቀት ምንድነው ችግሩ ነው? ስትረስ የምንም ይሁን አእምሮም ይሁን አካላዊ ስትረስ ይሁን። አካላዊ ስትረስ ማለት ከልክ ያለፈ አካላዊ እንቅስቃሴ መስራት ማለት፣ ሰውነትን የሚያስጨንቅ አካላዊ እንቅስቃሴ መስራትም ጭምር። የኦክሲዴቲቭ ስትረስን ያመጣል፣ ማይቶኮንድሪያችሁ እንዲጎዳ ያደርጋል፣ ከልክ ያለፈ ኤክሰርሳይዝ። ሌላው ምንም በማህበራዊ ጉዳይ በትዳር ውስጥ ወይም ደግሞ ከልክ ያለፈ ሶሻል ሚዲያ እየተጠቀማችሁ የሚመጣ ጭንቀት ማይቶኮንድሪያችሁን ይጎዳል። ይህ እንዴት ነው የሚያደርገው? ሰዎች በሚጨነቁበት ጊዜ በሰውነታቸው ውስጥ የኮርቲሶል መጠን ይጨምራል። ኮርቲሶል የሚባል እንግዲህ በጭንቀት ጊዜ ጭንቀትን እንድንቋቋም የሚያደርገን በጣም ጥሩ የሆነ ፊዚዮሎጂካል ሪስፖንስ ነው። ግን በጣም ኮንቲኒየስ ይሆናል ለረጅም ጊዜ ከሆነ ግን ይሄ ኮርቲሶል በሰውነታችሁ ውስጥ ብግነት ያመጣል። ብግነት ደግሞ ቅድም ያልኳችሁን ማይቶኮንድሪያችሁ እንዲጎዳ፣ ኦክሲዴቲቭ ስትረስ እንዲኖር፣ ሴሎቻችሁ እንዲጎዱ፣ ሴሎቹ እንዲሞቱ ያደርጋል። ይሄ ሴል ሜምብሬን የሚባለው ውስጠኛውን ክፍል ይበላል። ይሄ ኦክሲጅን ስፒሺስ የሚባለው ስለዚህ ሴሎች እንዲሞቱ፣ ቶሎ እንዲያረጁ፣ ካረጁ በኋላ ደግሞ እንዲወገዱ ያደርጋል ማለት ነው። ሌላው ጭንቀት በሚኖርበት ጊዜ እንግዲህ ጭንቀት ከአእምሮ ከእጢና ከኩላሊት ጋር የተገናኘ ሪሌሽንሺፕ አለው። አክሲስ አለው። ሃይፖታለመስ ፒቱታሪ አድሪናል አክሲስ የሚባላል። ይሄ አክሲስ እንግዲህ ኮፒንግ ስትራቴጂ ነው። በጭንቀት ጊዜ ሁልጊዜ አክቲቬት አይሆን፣ ነገር ግን ኮንቲኒየስ የሆነ ጭንቀት ካለ ይሄ ኮንቲኒየስ የሆነ አክሲስ አክቲቬት ይደረጋል ማለት ነው። እሱ ደግሞ ብግነትን ያመጣል። ቅድም ወደ ያልኳቸው ነገር ይሄዳል ማለት። ስለዚህ ምንድነው እያልኳቸው ያለው? ጭንቀታችሁን ቀንሱ። በተለይ አካላዊ እንቅስቃሴ ስታደርጉ በልክ መሆን መቻል አለበት። ሁለተኛ ሶሻል ሚዲያ አጠቃቀማችሁ እናንተ ጭንቀት የሚያመጣ መሆን የለበትም። በትዳር በፋሚሊ በአኖሮ የሚመጡ ጭንቀቶች ካሉ ግን ጭንቀት ለእንደዚህ የከፋ ነገር ስለሚዳረጋችሁ አስተውላችሁ ለመቀነስ ሚቲጌት ለማድረግ ሞክሩ ማለት። ይሄ ቀላል ነገር አለ። አሁን ጭንቀታችሁን ቀንሱ ምናምን ሲባል ቀላል አይደለም። ጭንቀትን ለመቀነስ ማሰብ ራሱ ሌላ ጭንቀት ስለሚያመጣ ግን ስቲል መፍትሄዎች አሉ። ችግሮች ካሉ ተነጋግሩ መፍታት። እንደዚህ መፍትሄዎች በጣም ያስፈልጋሉ። በሶስተኛ ደረጃ ግሉኮስ ስፓይክ። ግሉኮስ ስፓይክ ማለት ስኳር ያላቸው ምግቦች አዘውትረን ስንመገብ በተመገብነ በትንሽ ደቂቃዎች በደማችን ውስጥ ያለ የስኳር መጠን ሲጨምር የሚመጣ ፌኖሜና ግሉኮስ ስፓይክ ይባላል። ይህ ግሉኮስ ስፓይክ እንደበላን ወዲያውኑ በተለይ ስኳር ጣፋጭ ያላቸው ምግቦች ሪፋይንድ የሆኑ ፕሮሰስ የሆኑ ምግቦችን ስንመገብ ሹት ነው የሚያደርገው ይሄ ግሉኮስ ማለት ነው፣ ወዲያውኑ ይጨምራል ማለት ነው። ስለዚህ ይህ የግሉኮስ ስፓይክ ወይም ደግሞ ግሉኮስ መጨመር ለኢንፍላሜሽን እና ለኦክሲዴቲቭ ስትረስ ያጋልጣል ማለት። ስለዚህ ምን ማለት ነው? ግሉኮስ ስፓይካችሁ እንዳይጨምር ጣፋጭ ምግቦችን አስወግዱ። አሁንም ተመልሼ ሪፋይንድ የሆኑ ካርቦሃይድሬቶችን አስወግዱ። ፕሮሰስድ የሆኑ የታሸጉ ፕሪዘርቫቲቭ ያላቸው ምግቦች ቀንሱ። ፓስታ፣ መኮረኒ፣ በርገር፣ ፒዛ ምናምን የተባሉ ፕሮሰስድ የሆኑ ምግቦችን አትመገቡ ማለት ቀንሱ ማለት። በአራተኛ ደረጃ አልኮል ኮንሳምፕሽን ነው። አልኮል መውሰድ። አልኮል ሁልጊዜ እንደምለው በምድር ላይ አልኮል የምትጠቀሙበት ምድራዊ ምክንያት የለውም። አልኮል ሰው ከሚጠቀመው አተላው ይጠቅማል። ከዚህ ከተጣራው ነገር ይልቅ አተላው በጣም ይጠቅማል። ከብቶች እንኳን ተጠቅመው ቢያንስ ወተት ያገኛሉ። ወተት ደግሞ ለፖፕሌሽኑ ለልጆች ጠቃሚ ነው። አባት ግን የተጣራውን ቢጠቀም ማታ ሄዶ ሚስት ልጅን ይረብሻል። ስለዚህ ከተጣራው ይልቅ አተላው ይጠቅማል አልኮል ለማለት ፈልጌ ነው። ስለዚህ በአራት ምክንያቶች አልኮል በሰውነታችን ውስጥ ኦክሲዴቲቭ ስትረስ ወይም ደግሞ ቅድም
ያልኳችሁን 4 ሴሎቻችን ማይቶኮንድሪያ፣ ጡንቻችን፣ አእምሯችን የሚጎዱ ኬሚካሎች እንዲለቀቅ ያደርጋል። አንደኛ እዛ ውስጥ አልኮል ውስጥ ያለው ኢታኖል ጉበት ላይ ሲቀየር ወደ አሲታልዲሃይድ የሚባል በጣም እጅግ ቶክሲክ የሆነ ኬሚካል ይቀየር። ይህ ቶክሲክ ዳይሬክት ኢፌክት አለው። ቶክሲክ ማለት ጎጂ ማለት በቀጥታ ማይቶኮንድሪያን ይጎዳል። የኃይል አቅርቦት ይቀንሳል። ሰዎች በቀላሉ ይደክማቸው። ሁለተኛ ውፍረትን ያበረታታል። አልኮል ከፍተኛ የሆነ ምክንያቱም ኢነርጂ አለው። ያ ኢነርጂ ወደ ጮማ እንዲቀየር ያደርጋል። ጮማ ደግሞ ኦክሲዴቲቭ ስትረስ ያመጣል። በሁለተኛ ደረጃ የተቀመጠውን ቢርበን እንኳ አልኮል የምንጠቀም ከሆነ ሰውነታችን ጋር የተከማቸውን ፋት በርን እንድናደርግ አያደርግም። በተቃራኒው ግን የጮማ ክምችትን ይጨምራል። በእነዚህ 4 ምክንያቶች አልኮል ኦክሲዴቲቭ ስትረስ ያመጣል። ስለዚህ ሲግኒፊካንትሊ አልኮልን እንድታስወግዱ መክራቸዋል። በአምስተኛ በቂ እንቅልፍ መተኛት። በምድር ላይ ፈጣሪ ከሰጠን ጸጋዎች መካከል እንቅልፍ ነው። ሌላም አለ እኔ የማስታውሱ መርሳት ለምሳሌ የእግዚአብሔር ትልቁ ጸጋ ነው ብዬ አስባለሁ። አስቡ ለደቂቃ ከልጅነት እስካሁን የተደረገው ነገር የማይረሳ ቢሆን ሰዎች ጨልለው አብዶ ይሄዳል። ግን አምላክ ጥሩ ስለሆነ ማስታወስ ያለብን ብቻ እንድናስታውስ የሚያደርግ እንደ መርሳት ሁሉ በቂ እንቅልፍ መተኛት የእግዚአብሔር ጸጋ ነው ለሰው የተሰጠው። ያ ማለት የዛለ ጡንቻ አእምሮ በትሪሊየን የሚቆጠር ሴል ሃይበርኔት ያደርግና ትንሽ ተኝቶ ሲነሳ እንደ አዲስ ሪጀነሬት ያደርጋል ማለት። በቂ እንቅልፍ መተኛት ያስፈልጋል። ቢያንስ ከ7 እስከ 8 ሰዓት በቀን። ግን እንቅልፍ በቂ አለመተኛት እንዴት ነው ድካም የሚያመጣው ስንል ቅድም የተናገርናቸው ናቸው። ብግነት ያመጣል፣ ኢንፍላሜሽን ያመጣል፣ ኮርቲሶልን ይጨምራል። ጭንቀት ነው። አለመተኛት እኮ ስትረስ ነው ራሱ። እሱ አንድ ጭንቀት ነው ማለት ነው። ሌላው ኮንቲኒየስ የሆነ የሲምፓቴቲክ ነርቨስ ሲስተም ይባላል። አእምሯችን ውስጥ ሲምፓቴቲክ ነርቨስ ሲስተም ይባላል። ያ ሲምፓቴቲክ ነርቨስ ሲስተም የሚጠቅሙ ምንድነው? በጭንቀት ጊዜ ነው አክቲቬት የሚደረገው። በቂ እንቅልፍ የማይተኙ ሰዎች ይሄኛው የአእምሮ ክፍላቸው በጣም ንቁ ይሆናል። እሱ ንቁ ከሆነ ደግሞ የሚለቃቸው የንቁ ሆርሞኖች፣ እነዚህ የንቁ ሆርሞኖች ደግሞ ጡንቻችን እንዲዝል የአእምሮ ሴሎችና የአእምሮ ነርቭ ገመዶች እንዲደክሙና ድካም እንዲሰማን ያደርጋል ማለት ነው። በስድስተኛ ከማያስፈልግ ኢነርጂ በላይ መመገብ፣ ክሮኒክ ኦቨር ኒውትሪሽን። ይሄ ማለት እንግዲህ ቦርጭ የላቸውም የአካልና የቁመት ምጣኔያቸው የቦዲ ማስ ኢንዴክስ የሚባለው በኖርማል ሬንጅ ውስጥ ሊሆን ይችላል፣ ቀጫጫ ሊሆን ይችላል። እነዚህ ሰዎች ግን የማያስፈልጋቸውን ኢነርጂ ሊበሉ ይችላሉ። ሰውነታቸው የማያስፈልጋቸው ለምሳሌ ቁርሳቸውን ይበላሉ፣ ምሳቸውን ይበላሉ፣ በቁርስና በምሳ መካከል ይበላሉ፣ ከምሳና በራት መካከል ይበላሉ፣ አልኮል ይጠጣሉ፣ በስኳር ቡና ይጠጣሉ ወይ ሻይ ይጠጣሉ። ይሄ ሁሉ እንግዲህ የኢነርጂ ቦምባርድመንት ነው። እነዚህ ሰዎች ግን አክቹዋሊ ፕራክቲካሊ አልወፈሩም ወይም ደግሞ ቦርጭ አላወጡም። ነገር ግን ሰውነታቸው ከማያስፈልገው ውጭ ምግብ እየተመገቡ እንድትለዩልኝ ስለምፈልግ ነው። ግዴታ መወፈር ብቻ ሳይሆን ከማያስፈልገን በላይ መመገብ ካሎሪ ኢንቴክ ለእነዚህ ለኦክሲዴቲቭ ስትረስ ያጋልጣል። ስለዚህ ምን እያልኩ ነው? በቀን 2 ወይ 3 ቁርስ፣ ራት ወይ ምሳ ቀለል ያለ፣ በመካከል ከ7 እስከ 8 ሰዓት አንድ ምግብ ከበላን በኋላ ሁለተኛውን ከመብላታችን በፊት ገፋ ያለ ጊዜ ከ7 እስከ 8 ሰዓት የሚቆይ ጊዜ ያስፈልጋል ማለት ነው። በሰባተኛ ደረጃ በጣም ፑር የሆነ ዳይተሪ ሀቢት ያላቸው ሰዎች። ፑር የሆነ ዳይተሪ ሀቢት ማለት የጣፋጭ ረሃብ ያለባቸዋል። በቃ ጣፋጭ ሱስ የሆነባቸው ቸኮሌት አብዝተው የሚመገቡ፣ ከረሜላ የሚመገቡ፣ ስኳር የሚቅሙ፣ በርገር፣ ፒዛ ምናምን አሁን እንደ ስልጣኔ መሆኑ እነዚህ አዘውትረው የሚመገቡ ሰዎች ለዚህ ለኦክሲዴቲቭ ስትረስ የተጋለጡ ሰዎች ናቸው። ለምንድን ነው? በደማቸው ውስጥ ያለው የስኳር መጠን ይጨምራል። እሱን ተከትሎ የማይቶኮንድሪያ ዲስፋንክሽን ይመጣል። ማይቶኮንድሪያ ከተጎዳ ደግሞ በሰውነት ያለው የኢነርጂ የኃይል አቅርቦት ሲግኒፊካንትሊ ይጎዳል። ስለዚህ በቀላሉ እንደክማለን ማለት ነው። ይሄ ስኳር ነገር፣ ጣፋጭ ነገሮችን አብዝተው የሚጠቀሙ፣ ስኳርነት ያላቸው መጠጦችን አብዝተው የሚጠቀሙ ፓክድ የሆኑ ለምሳሌ ኮካ፣ ፔፕሲ፣ ሚሪንዳ፣ ሶፊ ምናምን የምንላቸው እኛ ሀገር ውስጥ፣ በውጭ ዓለም ደግሞ እንደ አካባቢው ብቻ ካርቦኔትድ የሆኑ ጣፋጭነት ያላቸው ምግቦች ሲግኒፊካንትሊ ማስወገድ ያስፈልጋል ማለት። በስምንተኛ ደረጃ ሴደንተሪ ኦፍ ላይፍ የምንለው። ሴደንተሪ ኦፍ ላይፍ ማለት ብዙ ጊዜ ቁጭታ የበዛበት ያኗኗር ዘይቤ፣ አካላዊ እንቅስቃሴ ያኗኗር ዘይቤ ማለት። ይህ በሁለት መንገድ እንድንደክም ያደርጋል። አንደኛ ብዙ ጊዜ እንቅስቃሴ የሚያደርጉና የማያደርጉ ሰዎችን በምናወዳድርበት ጊዜ እንቅስቃሴ የማያደርጉ ሰዎች በሰውነታቸው ውስጥ ያለው የማይቶኮንድሪያ ቁጥር ዝቅተኛ። ማይቶኮንድሪያ ዝቅ አለ ማለት የኃይል አቅርቧቸው ዝቅተኛ። የኃይል አቅርቦቱ ቀነሰ ማለት ወደ አእምሮና ወደ ጡንቻ የሚደርሰው የኢነርጂ ፍሰት በጣም ዝቅተኛ ነው። አንድ። ሁለተኛ አካላዊ እንቅስቃሴ የማያደርጉ ሰዎች ማይቶኮንድሪያቸው በመጠን ትንሽ ናቸው፣ ሳይዛቸው ትንሽ ነው የሚሆነው። አካላዊ እንቅስቃሴ የሚያደርጉ ሰዎች የማይቶኮንድሪያ ቁጥር ይጨምራል፣ የማይቶኮንድሪያ ሳይዝ ይሄ መጠናቸው ይጨምራል። በዛው ልክ የኢነርጂ ማምረት አቅማቸው ይጨምራል ማለት። በሌላ አነጋገር የሚቀመጡ ሰዎች ቅድም የነገርኳችሁን የኦክሲጅን ሪአክቲቭ ኦክሲጅን ስፒሺሶችን አንቲ ኦክሲደንት ዲፌንስ መካኒዝማቸው በጣም ዝቅተኛ ነው። በተቃራኒው ሴሎቻችሁን የሚጎዱ የአእምሮ ሴሎቻችሁን፣ ጉበታችሁን፣ ልባችሁን የሚጎዳውን ሪአክቲቭ ኦክሲጅን በማምረት ግን ከፍተኛ ያላቸው ማለት ነው። በዚህ ምክንያት አካላዊ እንቅስቃሴ የማያደርጉ ሰዎች ሲግኒፊካንትሊ ለድካም ይጋለጣሉ። ስለዚህ አካላዊ እንቅስቃሴ ማድረግ ጥሩ ነው። እንዳውም ምን ያደርጋሉ አንዳንድ ሰዎች ስንቀሳቀስ እየደከመኝ ነው፣ ስለዚህ ምን ላድርግ
አድርግ ይላሉ፣ ቁጭ እንበል ይላሉ። እሱ ደግሞ ችግሩን የበለጠ እያባባሰው ይሄዳል ማለት ነው። ቪሺየስ ሰርክል ነው። የሚቀመጡ ሰዎች ኤነርጂያቸው ዝቅተኛ ነው። ኤነርጂ ዝቅተኛ የሆነ ሰው ደግሞ አይንቀሳቀስም። ይሄ ቪሺየስ ሰርክል ወደ ሞት ይዳርጋል ማለት ነው። በዘጠነኛ ደረጃ ከልክ ያለፈ ውፍረት ያላቸው ቦርጭ ያላቸው ሰዎች በተለይ ሁለት አይነት ውፍረቶች አሉ። ሴንትራል ኦበሲቲ እና ፐሪፈራል ኦበሲቲ የምንለው። ፐሪፈራል ኦበሲቲ የሚባለው መቀመጫና እዚህ ታፍ አካባቢ ያለ የጮማ ክምችት ነው፣ ብዙ ጊዜ ሴቶቹ ጋር ያለው። እሱ በጣም ጤናማ የሆነ የፋት ስርጭት ነው። ሆርሞናል ነው፣ ኢስትሮጅን ነው ይሄን የሚሰራው። ስለዚህ እሱ ጤናማ የሆነ የፋት ዲስትሪቢሽን ነው፣ ምንም ችግር የለውም፣ ብዙ ጎጂ አይደለም። ትልቁ ችግር ያለው ወንዶች ላይ ቲፒካል የሆነው ወደ አካባቢ ያለው ቦርጭ ነው። እሱ በዋናነት ኦክሲዲቲቭ ስትረስ ያመጣል። ሴሎቻችሁ እንዲጎዱ፣ የኤነርጂ አቅርቦታችሁ እንዲጎዳና እንዲደክሙ የሚያደርግ ነው። ስለዚህ ያለምንም ማቅማማት ቦርጭ ያላችሁ ሰዎች በተለይ ከፍተኛ የሆነ ሆድ አካባቢ ያለ ቦርጭ ካለ ከዚህ መልእክት ከሰማችሁ ጀምሮ አመጋገባችሁን ማስተካከልና አካላዊ እንቅስቃሴ ማድረግ ያስፈልጋል። ይህ በሁለት መንገድ ነው። አንደኛ ፋት ሴሎቹ እንግዲህ ከልክ በላይ ጮማ እየተሸከሙ ነው ያሉት። ስለዚህ ምንድን ነው የእናንተ ከፍተኛ የሆነ ኤነርጂ ሰውነታችሁ ለመቋቋም ሲል ሁለት ዘዴ ይሄዳል። አንደኛ እነዚህን የፋት ሴሎች ወይም ደግሞ የእናንተን የጮማ ከረጢቶችን በቁጥር ይጨምራል። ሁለተኛ በሳይዝ ይጨምራቸዋል። ሳይዛቸው በቁጥራቸው እንዳለው ነው፣ ሳይዛቸው ይጨምራል፣ የመሸከም አቅማቸው ይጨምራል። ይሄ በሚሆኑበት ጊዜ ከልክ ያለፈ ሲለጠጡ ብግነት ይመጣል፣ ሰውነት ላይ ኢንፍላሜሽን ይመጣል። ስለዚህ ምን ይለቃሉ? ኢንፍላማቶሪ ሚዲያተርስ ይለቃሉ። እነዛ ኢንፍላማቶሪ ሚዲያተሮች ደግሞ ሰውነታችሁ ላይ ችግር እንዳለ የሚያሳዩ ስለሆነ ኦክሲዳቲቭ ስትረስ ይጨምራል፣ ሪአክቲቭ ኦክሲጅን ስፒሺስ ይጨምራል፣ ሌሎቻችሁ ይጎዳል፣ ቶሎ ቶሎ እንዲደክሙና የኤነርጂ አቅርቦቱ ይቀንሳል ማለት ነው። በሌላ አነጋገር ውፍረት በራሱ ቆዳችሁ ይለጠጥ ይላል። ተፈጥሮ ከሰጠቻችሁ ስኪን ከቨሬጅ ውጭ እኮ ነው እየለጠጣችሁት ያላችሁ። ይለጠጣል። ምንድን ነው ኢላስቲሲቲ አለው፣ ስኪን ኢላስቲሲቲ አለው፣ ይለጠጣል። ያመለጠጥ ሪአክቲቭ ኦክሲጅን ስፒሺስ ይጨምራል፣ ኦክሲዳቲቭ ስትረስ ይኖራችኋል ማለት ነው። በመጨረሻና በአስረኛ የሲጋራ ማጨስ በሁለት መንገድ። ሲጋራ ማጨስ ራሱ ሪአክቲቭ ኦክሲጅን ስፒሺስ አለው ኬሚካል ውስጥ ሴሎቻችሁን የሚጎዳ። ለዛ ነው ለምሳሌ ሲጋራ ጭሰው የማያውቁ ሰዎች ለመጀመሪያ ጊዜ ሲጋራ ቢያጨሱ ሳል ያስላቸዋል። ለምንድን ነው? እዚያ ያለው ኬሚካል በቀጥታ የመተንፈሻ አካላችሁን ስለሚቆጠቆጥ፣ እሱ ደግሞ ብግነትን ያስከትላል። አንድ እሱ ነው። ሁለተኛ ከተወሰደ በኋላ ለረጅም ጊዜ በምታጨሱበት ጊዜ የመተንፈሻ አካል ላይ ያሉ የበሽታ የመከላከል አቅም ዲፌንስ ሲስተም አለ፣ እነሱን አክቲቬት ያደርጋሉ። ያ አክቲቪዝም ደግሞ ብግነት ያመጣል። ያ ብግነት ደግሞ ቶሎ ቶሎ እንዲደክሙ ማይቶኮንድሪያ ኢነርጂ እንዳታመርትና ኢቭን አየር ማስገባትና ማስወጣት እንኳ እስከሚደክማችሁ ድረስ ችግር ሊሆን ይችላል ማለት። ስለዚህ እነዚህን 10 የአኗኗር ዘይቤዎችን በማስወገድ እና በተቃራኒው ደግሞ የእነሱን ተቃራኒ በመተግበር የማይቶኮንድሪያችሁን ጤና መጠበቅ ትችላላችሁ። የጡንቻችሁን ጤና መጠበቅ ትችላላችሁ። የአእምሯችሁን ጤና፣ የጉበታችሁን፣ ልባችሁን ጤና መጠበቅ ትችላላችሁ። አጠቃላይ በሰውነታችሁ ውስጥ ያለውን ጤናማ የኤነርጂ ምርትና ፍሰት ትጨምራላችሁ። ከዛ መድከም ይቀራል። መድከምን ታሪክ ታደርጋላችሁ ማለት። እነዚህን 10 ነገሮች ተግብሯቸው። የምትደክሙት ያለ ምክንያት አኗኗራችሁ ነው ማለት ነው። እና ጊዜ